ደግሞ በሰው ሲያዩት ተመልሶ ያምራል ብላታለች ማለት ነው። የሩታን ሄርሜላ ማለት ነው። እና ጦርነቱ እንደቀጠለ ነው። በአንድ በወንድሜ ልትፋጁበት እንደዚህ ልትባሉበትማ አይገባም። ፍትህ ለአንድ ሰው መሆን አለበት ብዬ ነው የማምነው። ምክንያቱም እኔም ሴት ነኝ። መሆን ያለበት አንድ ወንድ ለአንድ ሴት ነው እንጂ እዚህ ጋር መባላት የለባችሁም ብዬ ነው የማምነው። ግን በዚህ ልክ እንደዚህ መሆን አይከብድም። አይ ሴቶቹ በጋሻ አብርሃም ላይ በቀብራራው ላይ በጣም ተዘባበቱበት ለማለት ፈልጌ ነው። እና ሄርሜላ ግን ትንሽ አለባበስሽ ዛሬ አልተመቸኝም፣ ትንሽ ይከብዳል። እና ምን ልለው የሆነ ቃላት ልጠቀም ነበረ፣ ግን የእናንተ ይደብራችኋል ብዬ ትቼው ነው እንጂ የሆነ ቃላት ልጠቀም ነበረ። ግን እንዴት ነው ማለት ትናንትና ሩታ ዘፈነች በፍቅሩ እንትን አለኝ ነገ ይመጣል ምናምን ነው። ከዛ የሄርሜላ ዘፈን ደግሞ ያስተላለፈችለት የጣሉ ሰው ተመልሶ መነሳት ይቻላል ወይ? አንዴ የጣልሽውን ነው። ያው እንደቀጠለ ነው ጦርነቱ። እንግዲህ ሶስተኛ ዓለም ጦርነት በቲክቶክ የመልስ ምት ምናምን እኔ እኮ ማለት ነው እንዴት ነው የሚመጣላችሁ በዚህ ልክ እንትን ማለት እንዴት ነው ማለት አታፍሩም እንዴ? ማለት እፍረት የለም እንደ ሴት ማለት ነው። እንደ ሴት ምሳሌ እንደ ሴት እናንተ ቤተሰቦች የሆነ ነገር እንድትሉኝ ይፈልጋሉ ማለት ያሳፍራል። ምሳሌ ሩታ የፈለገችበት ቦታ ሂዳለች። ሄርሜላም አብርሃም ይዛ መታለች። ሄርሜላ ማለት የአብርሽ ናት አይደል? አሁን ላይ የምናውቀው ሁላችንም እንደዛ ነው። ስለዚህ ሩታ ናት አሁን እየገባች ያለችው። ስለዚህ ሩታ ስነ ስርዓት ያሽ በሚለው ማለት ነው በሚለው ደስታስ የምሬ ነው። ደስታ የት ተደርጎ ነው? የት ሂዶ ነው ደስታ? እኔ አልገባኝም። ዳኒሻስ የት ሂዶ ነው? አልገባኝም። ለእናንተ ጥያቄ የሆነባችሁ ነገር ካለ ጠይቁ። ኮመንት ላይ ተባሉበት እኮ። ኧረ ወንድሜ ልቀቁት! ኧረ ልቀቁት! ኧረ ልቀቁት! ወዮ 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 አላው ጉራጌ